ከእስራኤል ቀጥሎ ሁለተኛዋ ሀገር እየተጠበቀች ነው። ገንጣዩ የሚል የገነነ ስም ያላቸው ኢሳያስ አፈወርቂ የሶማሌላንድን እውቅና መቃወማቸው ደግሞ ሌላኛው መነጋገሪያ አጀንዳ ሆኗል። አፍሪካ ቀንድ በድንገተኛው የእስራኤልና ሶማሌላንድ ስምምነት እየታመሰ ነው። ዛሬ በዕለቱ የመረጃ ቅኝታችን የምንመለከተውም ይህንኑ እጅግ ወሳኝ የኃይል አሰላለፍ የተመለከተን መረጃ ነው። ዝርዝር መረጃው የሚከተለውን ይመስላል። አፍሪካ ውስጥ ከእናት ሀገራቸው ከተገነጠሉና የራሳቸውን መንግስት ከመሰረቱ ሀገራት መካከል ዋነኛዋ ኤርትራ ነች። ኤርትራ በኢትዮጵያ የዘመናት ባላንጣዎች ድጋፍና አዝማችነት በርካታ ዓመታትን የዘለቀ የትጥቅ ትግል ያካሄዱ ተገንጣዮች የነበሯት፣ በመጨረሻም ከሀገር ውስጥ እስከ ዓለም አቀፍ አስገዳጅ ክስተቶች ሳቢያ በ1983 ዓመተ ምህረት ከኢትዮጵያ የተገነጠለች ሀገር ናት። ኤርትራ ስትገነጠል ሻዕቢያ ለህዝቡ ያቀረበው ምርጫ ነጻነት ወይንም ባርነት የሚል እንደነበረ የአደባባይ ሚስጥር ነው። ይህ ብቻ አይደለም። ለኤርትራ የመጀመሪያውን የሀገርነት እውቅና የሰጠ ለመስጠትም የዳዳ አንዳችም ሀገር አልነበረም። ለተገንጣዩዋ ኤርትራ የመጀመሪያውን እውቅና በብርሃን ፍጥነት የሰጡት እናት ሀገር የነበረችውን ኢትዮጵያን በሽግግር መንግስትነት ሲመራ የነበረው መንግስት ፕሬዝዳንት የነበሩት መለስ ዜናዊ ነበሩ። ይህ በዓለም ታሪክ እንግዳ የሆነ ክስተት ከተፈጠረም 3 አስርት ዓመታት አለፉ። ከኤርትራ ቀደም የሉዓላዊነት ጥያቄ ስታነሳ የነበረችው ሶማሌላንድ ግን ዛሬም ድረስ በእናት ሀገሯ ሶማሊያ ተዳክማ ተበታትና እንዲሁም ማዕከላዊ መንግስት መመስረት እንኳ አቅቷት የሉዓላዊነት እውቅና እንዳትሰጣት ዛሬም ድረስ እንቅፋት ሆና ቀጥላለች። ምንም እንኳን ከ35 ዓመታት ገደማ በኋላ በእስራኤል አማካኝነት የመጀመሪያውን እውቅና ያሳለፍነው ሳምንት ብታገኝም ይህ በዓለም አቀፍ ሕጎች እንዲሻር አሁንም አጋር የምትላቸውን ሀገራት አስተባብራ ዘመቻ ጀምራለች። ከነዚህ የሞቃዲሾ አጋሮች መካከል አንዷ ተገንጣዩና መገንጠልን የምታበረታታው አሁንም በህወሓት አንዱ አንጃ በኩል ትግራይን ከኢትዮጵያ ለመገንጠል እየሰራች እንደሆነ የሚነገርላት ኤርትራ አንዷ መሆኗ እጅግ አነጋጋሪ ሆኗል። ኤርትራ እስራኤል ለሶማሌላንድ የሰጠችውን እውቅና ተከትሎ ባወጣችው መግለጫ የተባበሩት መንግስታት ድርጅት የእስራኤልን ውሳኔ ተከትሎ ያለ አንዳች ማመንታት ፈጣን ውሳኔ እንዲያሳልፍ ጠይቃለች። የኢሳያስ መንግስት የቤንያሚን ኔታንያሁ መንግስት ውሳኔን በአፍሪካ ቀንድ ቀጠና እሳቱ ላይ ቤንዚን ሊያቀጣጥል ይችላል ሲል አስጠንቅቋል። የኤርትራ ማስታወቂያ ሚኒስቴር በትላንትናው ዕለት ባወጣው መግለጫ ይህ እቅድ እንደታየው በአይነቱ አዲስ እንዳልሆነና ረዘም ላለ ጊዜ ዝግጅት ሲደረግበት የቆየ ሲሆን ይህም ከባድ አካባቢያዊና ዓለም አቀፍ ቀውሶችንና ትርምስን ሊያስከትል ይችላል ብሏል። በመሆኑም በተባበሩት መንግስታት የጸጥታው ምክር ቤትና በአባላቱ ደረጃ ግልጽ የሆነ ምላሽ ያስፈልገዋል ባይ ነው። በአሜሪካ መራሹ የዓለም አስተዳደር ስርዓት ዓለምን ሌላ የሉዓላዊ ስርዓት ወይም ኒው ወርልድ ኦርደር መመስረት አለበት ሲል ዓመታትን ያሳለፈው የኢሳያስ መንግስት በተባበሩት መንግስታት የሚመራው የዓለም ስርዓት ፍትሐዊም ሆነ አካታች አይደለም በሚል በተደጋጋሚ በመቃወም የሚታወቀው የኤርትራ መንግስት አሁን ግን የኒውዮርክን አስተዳደር እየተማጸነ ይገኛል። ይህ በእንዲህ እንዳለ የጸጥታው ምክር ቤት በዛሬው ዕለት እስራኤል ለሶማሌላንድ እውቅና የመስጠቷን ጉዳይ በተመለከተ አስቸኳይ ውይይት ያደርጋል ተብሎ ይጠበቃል። ነገር ግን በእነዚህ ሁሉ የተቃውሞ ማዕበል መሃል ለሶማሌላንድ እውቅና ለመስጠት የምትችለው ሁለተኛዋ ሀገር በጉጉት እየተጠበቀች ነው። እስራኤል ለሶማሌላንድ ሀገርነት ይፋዊ እውቅና መስጠቷን ተከትሎም የሶማሌላንድና የሶማሊያ እንዲሁም የቀጠናው ዕጣ ፈንታ ምን ሊሆን ይችላል የሚለው ጥያቄ መነሳት ጀምሯል። ሶማሊያም፣ ቱርክ፣ ግብጽ፣ ጅቡቲ፣ የአፍሪካ ህብረትና ሌሎች የአረብ እንዲሁም የአፍሪካ ሀገራት ውሳኔውን በጽኑ ተቃውመውታል። በሌላ በኩል ሶማሊላንድ ሌሎችም ሀገራትም እስራኤልን ተከትለው እውቅና እንዲሰጡ የአቅሟን እያደረገች ትገኛለች። የሶማሌላንዱ ፕሬዝዳንት አብዱራህማን ኢሮም እስራኤል እውቅና መስጠቷን ተከትሎ ባደረጉት ንግግር ሌሎችም ሀገራት ለሶማሌላንድ እውቅና እንደሚሰጡ ጠቁመዋል። መገናኛ ብዙሃንና የፖለቲካ ተንታኞች የእስራኤል እውቅና በቀጠናው ላይ ስለሚኖረው ተጽዕኖና ሌሎች ሀገራትስ ይቀላቀሉ ይሆን የሚለውን ጥያቄውን እያብላሉ ነው። እና በቀጣይ ምን ይሆናል? የብዙዎች ጥያቄ ነው። በፖለቲካው መድረክ ሀያላን ከሚባሉ ሀገራት መካከል አንዷና የአሜሪካ የቅርብ አጋር የሆነችው እስራኤል ከሶማሌላንድ ጋር ያላትን ግንኙነት ማጠናከር እንደምትቀጥል ይጠበቃል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከሶማሌላንድ ፕሬዝዳንት ጋር በነበራቸው የስልክ ውይይት ለትራምፕ መልእክት እንደሚያስተላልፉና ሶማሌላንድ የአብርሃም ስምምነትን እንድትቀላቀል እንደሚጥሩ አስታውቀዋል። ኔታንያሁ እሁድ ወደ አሜሪካ አቅንተው በፍሎሪዳ ከፕሬዝዳንት ዶናልድ
ከዶናልድ ትራምፕ ጋር ውይይት እንደሚያደርጉም ከፍተኛ የእስራኤል ባለስልጣናት ለኤኤፍፒ የዜና ወኪል ተናግረዋል። እየተጠናቀቀ ባለው የአውሮፓውያኑ ዓመት ኔታንያሁ ወደ ዩናይትድ ስቴትስ ሲያቀኑም ይህ ለአምስተኛ ጊዜ ነው። የአውሮፓውያኑን ገና እያከበሩ የሚገኙት ዶናልድ ትራምፕ ከኔታንያሁ ጋር ተገናኝተው በተለያዩ ጉዳዮች ዙሪያ እንደሚያወሩ ይጠበቃል። የወዳጃቸው ኔታንያሁን ውሳኔ ተከትለው ለሶማሌላንድ እውቅና ይሰጡ እንደሆነ በመገናኛ ብዙሃን የተጠየቁት ትራምፕ ሁኔታውን እያጤን ነው የሚል ምላሽ መስጠታቸው ይታወሳል። አንዳንድ ዘገባዎች እንደሚጠቁሙት የተወሰኑ የአፍሪካ ሀገራትና ምዕራባውያን እንዲሁም የአረብ ሀገራት ለሶማሌላንድ እውቅና ሊሰጡ ይችላሉ። ዩናይትድ ኪንግደም፣ ዩናይትድ አረብ ኤምሬትስ፣ ኢትዮጵያና ደቡብ ሱዳን ከነዚህ ሀገራት መካከል ይጠቀሳሉ። ቢቢሲ በዘገባው ይህንን ጉዳይ ማረጋገጥ ግን አልቻልኩም ይላል። ኢትዮጵያ ከሶማሌላንድ ጋር ለረጅም ዓመታት የዘለቀ የንግድና የጸጥታ ግንኙነት አላት። ምንም እንኳን ኢትዮጵያ ለሶማሌላንድ እውቅና ባትሰጥም ሀገራቱ በሀርጌሳና በአዲስ አበባ ቆንጽላዎች አሏቸው። ሶማሌላንድ ለዓመታት እውቅና ባታገኝም በተለይ ከኢትዮጵያ፣ ከተባበሩት አረብ ኤምሬቶች፣ ከብሪታንያና ከታይዋን ጋር ጠበቅ ያለ የንግድ የኢንቨስትመንትና የጸጥታ ግንኙነት መመስረት ችላለች። ሶማሊያም ግዛቲቱን በሰላማዊ መንገድ የሚሆን በኃይል ለመጠቅለልም ሆነ ነፃ መንግስትነቷን ለመሸርሸር በተለያዩ ጊዜያት ያወጣቻቸውን ሕግጋት ተፈጻሚ ማድረግ አልቻለችም። ሶማሌላንድና ሶማሊያ ውዝግቡን ለመፍታት ያደረጓቸው የድርድር ሙከራዎችም ፍሬ አላፈሩም። የሶማሌላንድ እውቅና ጉዳይ ይበልጥ መነጋገሪያ የሆነው ግዛቲቱ ለኢትዮጵያ የባህር በር ለመስጠትና በምላሹ የኢትዮጵያን እውቅና ለማግኘት በ2024 የመግባቢያ ስምምነት የተፈራረመች ጊዜ ነበረ። ሆኖም ሶማሊያና የሶማሊያ አጋሮች በፈጠሩት ዲፕሎማሲያዊ ተጽዕኖ ስምምነቱ ተግባራዊ ሳይሆን ቀርቶም በቱርክ አሸማጋይነት ኢትዮጵያ የሶማሊያን የግዛት አንድነትና ሉዓላዊነት መቀበሏን በይፋ ማረጋገጡ አይዘነጋም። ከዚያ ቀጥሎ የፕሬዝዳንት ትራምፕ አስተዳደር ለሶማሌላንድ እውቅና ሊሰጥ ስለማቀዱ በሰፊው ሲዘገብ የቆየ ሲሆን ፕሬዝዳንት ትራምፕም ባለፈው ዓመት ነሐሴ ላይ የሶማሌላንድ እውቅና ጉዳይ መፍትሄ እንደሚያገኝ መጠቆማቸው የሚታወስ ነው። የትራምፕ አስተዳደር ሶማሊያ ለዓመታት መረጋጋት ባለመቻሏም ድጋፉን መቀነስ የጀመረ ሲሆን የአንዲት ሶማሊያ ፖሊሲውን ግን እስካሁን በይፋ አልቀየረም። ጠቅላይ ሚኒስትር አብይ ኢትዮጵያ የትኛውንም ዋጋ ከፍላ የባህር በር ለማግኘት ቁርጠኛ መሆኗን በተደጋጋሚ ሲናገሩ ይስተዋላል። ኢትዮጵያና ሶማሊላንድ የጋራ ጥቅምና ግንኙነት አላቸው። ምናልባትም ሶማሊላንድ እውቅና ለማግኘት ይህንን ግንኙነት ትጠቀምበት ይሆናል። ሶማሊላንድ ከሌሎችም ሀገራት እውቅና ማግኘት ስትጀምር ይህንን ጉዳይ ያጤኑት ይሆናል ብዬ ጠብቃለሁ ይላሉ የሶማሊላንድ የሕግ ባለሙያና የፖለቲካ ተንታኝ ጉድሌ ዳፋቅ። በአውሮፓውያኑ 2004 የቀድሞ የኢትዮጵያ ጠቅላይ ሚኒስትር መለስ ዜናዊ ከብሪታንያው የፓርላማ አባል ሎርድ ዴቪድ ትሪስማን ጋር ሲወያዩም ኢትዮጵያ ለሶማሊላንድ እውቅና ለመስጠት የመጀመሪያዋ ሀገር አትሆንም፣ ነገር ግን ሶስተኛዋም አትሆንም ሲሉ ተናግረው ነበረ። መለስ ይህን ማለታቸውን ትሪስማን በ2010 በቻታም ሃውስ ባደረጉት ንግግር ነው ይፋ ያደረጉት። ሟቹ ጠቅላይ ሚኒስትር ለሶማሊላንድ እውቅና በመስጠት ኢትዮጵያ ሁለተኛዋ ሀገር እንደምትሆን እቅድ እንደነበራቸው ይነገራል። ጉሌድ እንደሚሉትም ከሶማሊላንድ ጎረቤት ሀገራት በጣም አስፈላጊዋና እውቅና ልትሰጥ የምትችለው ኢትዮጵያ ናት። በሌላ በኩል የቀድሞ የሶማሊያ ባለስልጣንና የፖለቲካ ተንታኝ የሆኑት ሙሐመድ ሙክታር ሁኔታው ለሶማሊያ አደገኛ እንደሚሆን ይናገራሉ። ኢትዮጵያም ሆነች ሌላ ሀገር እውቅና መስጠቱ ለሶማሊያ ትልቅ ስጋት ነው ይላሉ። እስራኤል ለሶማሊላንድ የሉዓላዊ ነጻ ሀገርነት እውቅና መስጠቷን ተከትሎ ኢትዮጵያ በጉዳዩ ላይ እስካሁን ምንም አይነት ሀሳብ አልሰጠችም። ጅቡቲና ኤርትራ የእስራኤልን ውሳኔ የተቃወሙ ሲሆኑ ለአካባቢውና ለሶማሊያ ወሳኝ ኃይሎች የሆኑት ኢትዮጵያና ኬንያ ግን ሁኔታውን በዝምታ እየተከታተሉ ይመስላሉ። የሶማሌላንድ እውቅና በቀጠናው ምን ሊያመጣ ይችላል የሚለው ሌላኛው ጥያቄ ነው። የአፍሪካ ቀንድና የምስራቅ አፍሪካ የወደፊት ዕጣ ፈንታ በሶማሌላንድ እውቅና ላይ የተመሰረተ ሊሆን እንደሚችል ጉሌድ ያብራራሉ። ተንታኙ እንደሚሉት ለሶማሌላንድ እውቅና ተሰጠ ማለት በቀጠናው ፖለቲካ አዲስ ጫና ሊፈጥር የሚችል ተዋናይ ተቀላቀለ ማለት ነው። በዚህም እውቅናው ሶማሌላንድን ከፍ የሚያደርግ ነው። ለረጅም ዓመታት ተረስታ የነበረችው ሶማሌላንድ ድምጿ ከግምት ውስጥ መግባት
ይጀምራል ሲሉ ይናገራሉ። ሙሐመድ ሙክታር በበኩላቸው በመንግስታት መካከል ያለው ፉክክርና ሌሎች የፖለቲካ ኃይሎች በቀጠናው የሚያደርጉት እንቅስቃሴ ትልቅ ተጽዕኖ አለው። ቀጠናው ፉክክር እየበዛበት መጥቷል። በጣም ወሳኝ የሚባል ለዓለም አቀፍ ንግድ ትልቅ ቦታ ያለው ነው። የሶማሊያ አንድነትም ሆነ መከፋፈል በቀጠናው ትልቅ ለውጥ ሊያመጣ ይችላል ይላሉ። ከዚህ ግዙፍ ውሳኔ ጀርባ ሰፊ ልዩነት ይፈጥራሉ በሚል የሚጠበቁት አሜሪካና ቻይና። ሶማሊላንድ የፕሬዝዳንት ትራምፕን የአብርሃም ስምምነትን ለመቀበል መስማማቷ አሜሪካም ውሎ አድሮ እውቅና ልትሰጣት እንደምትችል አመላካች ተደርጎ ሊወሰድ ይችላል። አሜሪካ እውቅና ከሰጠቻት በኃያላኑ አሜሪካና ቻይና መካከል አፍሪካ ቀንድ ላይ የጂኦፖለቲካ ፉክክር የሚፈጥር ክስተት ይሆናል። አሜሪካና ቻይና ጅቡቲ ውስጥ የጦር ሰፈር ያላቸው ሲሆን አሜሪካም ቻይና በቀጠናው ያላትን ተጽዕኖ ለመቀነስ ስትል የሶማሌላንዱ በርበራ ወደብ ላይ ሌላ የጦር ሰፈር ለመገንባት ልትፈልግ ትችላለች። ቻይና የሶማሌላንድን መገንጠል ከሚቃወሙት መካከል አንዷ ስትሆን ሶማሌላንድ በተለይ ከታይዋን ጋር ዲፕሎማሲያዊ ግንኙነት ማካሄዷና ለታይዋን እውቅና መስጠቷ አስቆጥቷታል። በተባበሩት መንግስታት ድርጅት ጸጥታው ምክር ቤት ቋሚ መቀመጫና ድምፅን በድምፅ የመሻር መብት ያላት ቻይና በሶማሌላንድ የሀገርነት እውቅና ላይ ጠንካራ ተቃውሞ ያላት ቢሆንም የጸጥታው ምክር ቤት ግን የአዲስ ሀገርን እውቅና ማጽደቅ አለበት የሚል ሐሳብ በተመድ ቻርተር ውስጥ የለም። ለአንዲት አዲስ ሀገር እውቅና የመስጠት ወይም ያለመስጠት ጉዳይ ዓለም አቀፍ ሕግ የሚደነግገው ሳይሆን የእያንዳንዱ ሀገር ፖለቲካዊ ውሳኔ ብቻ ነው። የጸጥታው ምክር ቤት ስልጣን ለአዲስ ሀገር ሕጋዊ እውቅና መስጠት ወይም መንሳት ሳይሆን ጠቅላላ ጉባኤው በሚያቀርብለት ውሳኔ ላይ ተመስርቶ አዲስቱ ሀገር የድርጅቱ አባል እንድትሆን የመቀበልና ያለመቀበል ስልጣን ብቻ ነው። የድርጅቱ አባል መሆን በድርጅቱ ተቋማት ውስጥ የመሳተፍና ድምፅ የመስጠት ዕድል ስለሚፈጥር ይህም ቀላል ስልጣን አይደለም። የተከበራችሁ የሸገር ታይምስ ቤተሰቦች ለአሁኑ ያዝነው ጥንቅራችን ያደመጣችሁን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።